እንዴት ናችሁ? ሰላም ናችሁ? የትሬድ ዊዝ ኔት ቤተሰቦች ዛሬ በጣም አሪፍ ቪዲዮ ነው ያመጣሁላችሁ። አምናገነ ላይ በደንብ ብዙ የትሬዲንግ ጆርኒያችሁን ሊቀንስ የሚችል እና ደግሞ በደንብ ይጠቅማችኋል ብዬ ማስበው እኔ ነው። በእኔ ጆርኒ በደንብ እንትን ያለኝ ነገር ነው፣ የረዳኝ ነገር ነው ማለት ነው። እንዴት ነው ፈንዲንግ አካውንቶችን ማልፈው የሚለውን ሲምፕሊ ኮምፒውተሬ ላይ ከፍቼ ላይክ ሪሴንትሊ ያለፍኩትን ቻሌንጅ እንዴት እንዳለፍኩት በደንብ ኤክስፕሌን አደርግላችኋለሁ ማለት ነው። ሶ ከምታስቡበት ላይ ነው ይሄ ነገር የሚጠቅማችሁ። ሞር ትሬዲንግ ውስጥ ያላችሁ ሰዎች ትረዱኛላችሁ። ይሄ ለእኔ ዋን ለሚማሩ ተማሪዎች ብቻ ሼር የማደርገው ኢንፎርሜሽን ነው ማለት ነው። ግን በዚህ ቪዲዮ ሞር ደግሞ ለኮሚኒቲው ነው ብዙ ነገር ሄልፕ ያደርጋል ብዬ ስላሰብኩ ነው ማለት ነው። ከመጀመሪያ በፊት ግን ላይክ አድርጉ፣ ሰብስክራይብ አድርጉ። ጥያቄዎች ደግሞ ጠይቁ። ላይክ ምን ቪዲዮ እንድሰራላችሁ እንደምትፈልጉ በደንብ ጻፉልኝ። በዛ መሰረት ቪዲዮ ሰራለሁ ማለት ነው። ይሄ ቪዲዮ ምንድነው? በሁለት አይነት መንገድ ትሬድ ማድረግ ይችላል ማለት ነው። ፈንዲንግ አካውንቶችን መጠቀም ይችላል እና ደግሞ ላይቭ በትንሽ አማውንት አስገብቶ ማሳደግ ወይ ደግሞ ላይቭ አካውንት ትሬድ ማድረግ ይችላል ማለት ነው። እኔ የምመክረው ሰው ላይቭ አካውንት ትሬድ እንዲያደርግ ነው። መጀመሪያ ደግሞ የምመክረው ስቲል መጀመሪያም በላይቭ አካውንት በደንብ ጎበዝ መሆን አለበት አንድ ሰው ማለት ነው፣ ወደ ፈንዲንግ አካውንቶች ለመግባት ቢኮዝ ብሎ ለማድረግ ኢዚ ስለሆኑ ነው። ላይክ ብዙ ቻሌንጆችን ገዝቶ ላይክ ብር ዌስት ከማድረግ አንድ ሰው ላይክ ትንሽዬን ገንዘብ ወደ ሆነ ስኬል ማድረግ ካልቻለ፣ ለምሳሌ $10,000 አስገብቶ $100,000 ማድረግ ያልቻለ ሰው እዚህ ውስጥ ባይገባ ሞር አሪፍ ነው ብዬ አስባለሁ ማለት ነው። ቢኮዝ ዌስት ኦፍ እንትን ነው የሚሆነው ማለት ነው። ዲሲፕሊን በደንብ ስለሚጠይቅ ነው ባጭሩ። አሁን ሳሳያችሁ እንትን ትሉታላችሁ፣ በደንብ ትረዱኛላችሁ ማለት ነው። እሱን እላለሁ። ግን የሆነ በላይቭ አካውንት በደንብ ማኔጅ አድርጎ ትሬድ ማድረግ ከቻለ አስቡት፣ በፍሪ ምንም አይነት ሩል በሌለበት በገላጣ ቦታ ላይ ፍሪሊ ትሬድ አድርጎ እንትን ማለት ከቻለ፣ ማኔጅ ማድረግ ከቻለ፣ ሩል ያላቸውን ደግሞ ሞር ዲሲፕሊን የሚጠይቁ ነገሮችን ደግሞ ትሬድ ማድረግ ይችላል ማለት ነው። ነገር ግን ቀጥታ ወደ ፕሮፈር የምንገባ ከሆነ ትንሽ ሊከብድ ይችላል ማለት ነው፣ ዲሲፕሊን ውስጥ ካልተገነባ። እሱን ነው ማሳያችሁ ወደ ቪዲዮ ማለት ነው። እኔ ፈርስት ሪኮመንድ ማድረገውን ቻሌንጅ፣ የቱን ቻሌንጅ ንግዛ የምትሉትንም ላይክ በዛው እንትን እላችኋለሁ። ምንም አፍሌት ምንም እንትን አይነት ምንም የምጠቀመው ነገር የለም። ጀስት እናንተን ሰፖርት ለማድረግ ነው ይሄን ቪዲዮ የምሰራው ማለት ነው። አሪፍ ነው ብዬ የማስበው እኔ የምጠቀመው ለጊዜው ኤፍቲኤም ነው። ሌሎች ፈንዲንግ እንትኖች አሉኝ፣ ግን ይሄኛው በዋነኝነት ጥሩ ነው ብዬ አምናለሁ ማለት ነው። እዚህ ጋር ከገባችሁ በኋላ ኒው ቻሌንጅ የምትገዙት በእንደዚህ መሰረት ነው። ቱ ስቴፕ ነው ሪኮመንድ የማደርገው። ዜን ስታንዳርድ አካውንት ኦር ስዊንግ አለ ማለት ነው። ስዊንግ ምረጡ፣ ላይክ ቢኮዝ ኦቨርናይት ትሬድ ማድረግ እንድችሉ ማለት ነው። ዜን በፈለጋችሁት አማውንት 10,000 ከሆነ ለምሳሌ 10,000 ዜን በኤምቲ5 ማለት ነው። ዜን ይህንን ስጨርሱ አካውንቱን ይሰጣችኋል። እሱ ሴታፕ ማድረግ ቀላል ነው። ሌላም እንትኖችን መጠቀም ትችላላችሁ። ግን ፈንዲንግ አካውንት ምንድን ነው የሚለው ለማታውቁት ኤክስፕሌን ለማድረግ፣ ፈንዲንግ አካውንት ማለት አንድ ካምፓኒ ትሬድ እንድታረጉለት ገንዘብ ይሰጣችኋል። ዜን ትሬድ አድርጋችሁ ፕሮፊቱን ከካምፓኒው ጋር ትካፈላላችሁ ማለት ነው። የምትካፈሉት ደግሞ 80% እናንተ ትወስዳላችሁ፣ 20% ካምፓኒ ይወስዳል። ግን ከቹ ደግሞ ምንድን ነው መጀመሪያ ይህንን ከእነሱ ጋር ለመስራት መክፈል ያለባችሁ ገንዘብ አለ ማለት ነው። እሱን ገንዘብ ቻሌንጅ እስክታልፉ ድረስ አይመለስም፣ ነን ሪፈንደብል ነው ማለት ነው። ቻሌንጁን ካለፋችሁት ይመለስላችኋል። ቻሌንጁን ካላለፋችሁት ግን ካምፓኒ የሚጠቀሙ እሱ ነው ማለት ነው። ትከፍላላችሁ። ቻሌንጅ አላቸው። ቻሌንጆቹን ካለፋችሁ አካውንቱን ሪፈንድ እንትን ያደርጉላችኋል፣ ይለቁላችኋል። ዜን ያንን አካውንት ትሬድ አድርጋችሁ የምታተርፉትን ደግሞ 80% ለእናንተ 20% ለነሱ ትወስዳላችሁ፣ እንትን ትካፍላላችሁ ማለት ነው። ዜን በዚህኛው ፕሮፈርም መሰረት ይሰጧችኋል። በዚህኛው ፕሮፈርም መሰረት አይገስ
ሪፈንድ ያደርጉላችኋል የከፈላችሁትን መጀመሪያ ካለፋችሁ ማለት ነው። ሶ ይህንን የምመክረው እኔ አሁንም ኦልሬዲ ከዚህ በፊት ላይቭ አካውንት ላይ በደንብ ጎበዝ ሆናችሁ ልጆች ነው ማለት ነው። በደንብ ትሬድ አድርጋችሁ ላይክ ፕሮፊታብል ሆናችሁ ሰዎች ነው። ፕሮፊታብል ካልሆናችሁ ፕሊስ በላይቭ አካውንት መጀመሪያ በዴሞ አካውንት ከዛ በላይቭ አካውንት በደንብ ማስተር አድርጋችሁ እንትን በሉ ማለት ነው። ሶ ላይቭ አካውንት ከሌላችሁ ብሮከር ዩኤስ ውስጥ በተለይ ካላችሁ እና ብሮከር ካጣችሁ እዚህ ከታች ማስቀምጠው ሊንክ ላይ እንዴት ብሮከር እንደምታወጡ እንትን ብየዋለሁ ማለት ቪዲዮ ሰርች ላችኋለሁ። እሱን ጠቅማችሁ ማውጣት ትችላላችሁ። ኤኒዌር ይሰራል ከሌላችሁ ማለት ነው። ሶ ወደ ቪዲዮ ሄዳለው። ሶ ምን አለ መሰላችሁ አሁን ይሄ በ200K አካውንት ነው ማሳያችሁ ማለት ነው። የ200K አካውንት የማለፊያ እንትን 20K ነው መስራት ያለባችሁ ማለት ነው። 20K ማለት ከ200K ወደ 10% ማለት ነው። ሶ 10% ነው የምትሰሩት without losing 10% ማለት ነው። without losing 5% because ዴይሊ እንትኑ 10,000 ስለሆነ ማለት ነው። ማክስ ዴይሊ ሉዙ ማለት ነው። ሶ ምን እንደሆነ ይህንን ባጭሩ ለማስረዳት ያክል 200,000 አካውንት ይሰጧቸዋል። ዜን ከ20,000 ለማግኘት 20,000 ፕሮፊት ለማድረግ ነው ማለት ነው ቻሌንጁን ማለፍ። ዜን $10,000 በቀን $10,000 በማክስ ደግሞ $20,000 ሳልፍ ሉዝ ሳታረጉ ማለፍ ነው ማለት ነው ፖይንቱ ማለት ነው። ሶ ይሄ ሚኒመም ዴይ የሚለው 4 ቀን ትሬድ ማድረግ አለባችሁ። ዜን ይሄ በቀን ውስጥ ሉዝ ማድረግ የምትችሉት $10,000 ነው። በማክሲመም ደግሞ ሉዝ ማድረግ የምትችሉት 20K ነው ማለት ነው። 20K ማለት የምታገኙትን ያህል ነው ሉዝ ማድረግ የምትችሉት ማለት ነው። ታርጌቱ ፕሮፊት ታርጌቱ ደግሞ 20K ነው ማለት ነው። ሶ እኔ ይህን አካውንት ከገዛሁት በኋላ በጣም ቆይቼ ነው ትሬድ ያደረኩት ማለት ነው። ራይድ ዌይ እንትን አላልኩትም። እዚህ ላይ እንደምታዩት ኢንድ ዴቱን እንትን ማየት ትችላላችሁ። በደንብ ጠብቄ ነው ትሬድ ያደረኩት ማለት ነው። ሶ የምጠቀመውን ሪስክ ማኔጅመንት እንትን እዚህ ላይ ያስቀምጥላችኋለሁ ስክሪኑ ላይ ለመጠቀም ሞክረው። ዲፔንድ በየትሬዶቼ ይሄ ስትራቴጂ ሊኖራችሁ ይገባል ማለት ነው። የራሳችሁ ስትራቴጂ ሊኖራችሁ ይገባል። ስትራቴጂ ከሌላችሁ አሁንም እኔ የኔን ስትራቴጂ አስተምራለሁ። tradewithnet.com ብላችሁ ብትገቡ እዛ ላይ አፕላይ ብታደርጉ በደንብ ዋን አስተምራችኋለሁ ማለት ነው። እና ደግሞ ክላሶችም አሉ ኦልሬዲ ስትራክቸርድ የሆኑ ክላሶች፣ እነሱንም እዛ ላይ በደንብ መማት ትችላላችሁ ማለት ነው። ስትራቴጂ ከሌላችሁ፣ ስትራቴጂ ካላችሁ ነው ይሄ ሪስክ ማኔጅመንት የሚሰራው ማለት ነው። ሶ እኔም እንዴት ነው ሪስክ ማድረገው መሰላችሁ? አትሊስት ይሄ 200,000 አካውንት ከሆነ አለኝ ብዬ ማስበው ይሄንን አካውንት ትሪት ማድረገው እንደ 20K አካውንት ነው ማለት ነው። ለምንድን ነው እንደዚህ የሚላችሁ? 200,000ን ሉዝ እስክታረጉት ድረስ አይጠብቋችሁም። ልክ 20,000 ሉዝ ካረጋችሁ በኋላ ይህ አካውንት ይፈነዳል። ያ ማለት 10% ማለት ነው። ሶ ማክሲመም 10% ከሆነ ያን 10% ነው ሪስክ ማኔጅመንቱን የምከፋፍለው ማለት ነው። ሶ 10% ከሆነ ማክሲመም እንትኔ ድሮዳውኔ ከዚህ 20K ላይ ማክሲመም ከ2K እስከ 4K ድረስ ነው ሪስክ ማድረግ የምፈልገው ማለት ነው። ላይክ በፐርሰንት ይሄንን የምጠቀመው ኖርማል ላይቭ አካውንት ላይ አይደለም። ይሄንን ለማለፍ ነው ይሄንን ሪስክ ማኔጅመንት የምጠቀመው ማለት ነው። ሶ እዚህ ጋር አስቀምጥላችኋለሁ። 20K ከሆነ 10% ከሆነ እንትኑ ሙሉ 10% ከሆነ 3K ሲሆን ደግሞ ወደ 2% or 3% አካባቢ ነው ሪስክ ማድረገው ማለት ነው። በእንትን ከ20K ማለት ነው። ከ200K አድርጋችሁ ታዩ። ከ200K ደግሞ ካያችሁት ወደ 1 or 2% ነው ሪስክ ማድረገው ማለት ነው። ሶ ይህንን ማኔጅመንት ተጠቀሙ ማለት ነው። ሶ እዚህ ላይ አይታችሁ ከሆነ 28 ላይ ፈርስት ትሬድ ወሰድኩ። ዜን ይህንን ትሬድ ስወስድ ኦልሞስት $7,000 እንትን አልኩ ማለት ነው። እኔ አሁን አውቀዋለሁ ኦልሬዲ 1.5 ቮሊዩም ተጠቀምኩ ማለት 3K ነው ሪስክ ያደረኩት ማለት ነው። ሶ ይሄ ኦልሞስት 102 ለመሆን ትንሽ የቀረው 101 ነው ማለት ነው እንትን ያልኩት ያገኘሁት። ዜን ክሎዝ አደርገዋለሁ ማለት ነው። ዜን እዚህ ጋር ደግሞ ሁለት ትሬዶችን ወስጃለሁ 7K እና 5K እንትን። ዜን 1.2 ከሆነ ደግሞ በእኔ ሪስክ ማኔጅመንት መሰረት ሪስክ ያደረኩት $2,000 ነው ማለት ነው። ሶ $2,000 ከሆነ 7K ልክ ሳገኝ ይሄ ኦልሞስት 8K ነው። ያ ማለት 1 to
1 to 6 or 1 to 7 ነው እዚህ ጋር ካች ያረኩት ማለት ነው። ሶ 2000 1.2 ከሆነ $2000 ነው ሪስክ ማድረገው ማለት ነው። ሶ እዚህ ጋር አሁን 5000 ከሆነ 1 to 3 ነው ኦልሞስት ይሄ 1 to 3 የሆነ እንትን ነው ማለት ነው። ሶ አይታችሁት ከሆነ በሁለት ትሬዶች በሶስት ትሬዶች በሁለት ቀን ውስጥ ነው ቻሌንጁን ያለፍኩት ማለት ነው። ይሄን ያህል ኢዚ ነው ጋይስ። ግን እነዚህን ትሬዶች ለመውሰድ ልክ ስገዛ ራሱ ማርኬቱን ኦልሬዲ ከሰኞ ጀምሮ አናላይሲስ ሰርቼ ኦልሬዲ አርብ ላይ እነዚህ ሙቮች እንደሚኖሩ አውቄ ነው ማለት ነው የገዛሁት። ሶ እናንተም እንደዚህ እንትን ማለት አለባችሁ። ይሄ ፕሮፈርም ሁሉ ጊዜ ትሬድ አይደረግም። በቃ ሹር የሆናችሁትን ትሬድ ነው ልትወስዱ የምትችሉት ማለት ነው እንደዚህ ቻሌንጅ ሲሆን። ዜን 2 ቀን ትሬድ አድርጌ አለፍኩት። ዜን በጁን ላይ ዝም ብዬ 2 ትሬዶች ገባሁበት ማለት። እነዚህን ትሬዶች የምገቡት ለምንድን ነው? ይሄ እዚህ ጋር ፎር ሚኒመም ዴይሱ እንዲሞላ ነው ማለት ነው። ሶ ይሄ ሞላ። ሶ ይሄን ልክ ስታልፉ 2 አይነት እንትን ያለው ደግሞ ማለት ነው 2 አይነት ቻሌንጅ ነው ያለው። አንዱን ካለፋችሁት በኋላ ኔክስት ደግሞ የሚሆነው ቬሪፊኬሽን የሚል እንደ ቀደሙ 20k ሳይሆን እንትን የምትሉት አሁን ደግሞ 10k ፕሮፊት እንድሰሩ ሌላው ሩል ሴም 10k ይሆናል ማለት ነው። አንሶ 5% መስራት አለባችሁ ማለት ነው ዊዛውት ሉዚንግ 10%። ሶ ይሄ ደግሞ ሞር ኢዚ ነው ማለት ነው። ሶ ይሄንን ደግሞ ያደረኩት አይታችሁት ከሆነ ይሄንን በአንድ ቀን ነው ያለፍኩት። በአንድ ትሬድ በ3 ትሬድ በአንድ ቀን ያለፍኩት። ሶ አይታችሁት ከሆነ ዋን ከሆነ ሪስክ ያደረኩት ይሄ አሁን ኦልሞስት 1 to 1 የዘጋው ትሬድ ነው ማለት ነው። ይሄኛው ኦልሞስት 1 to 1 የዘጋው ትሬድ ነው። ይሄ ደግሞ 7000 ሲሆን 1 to 2 1.5 ኦኬ 1 to 3 or 1 to 2 የዘጋው ትሬድ ነው ማለት ነው። ሶ ይሄ በቃ የመጨረሻው እንትን ስለሆነ የመጨረሻው ትሬድ ስለሆነ ጀስት ከሞላልኝ በኋላ 10k ዘጋዋለሁ ማለት ነው። ሶ ይሄንን ሪስክ ማኔጅመንት ጋይስ ኖርማል ላይቭ አካውንት ላይ አልተጠቀሙም። ይሄ ሪስክ ማኔጅመንት ይሄን ለማለፍ ነው። ይሄ ኢትስ ላይክ ጌም ነው መጀመሪያ ላይ ማለት ነው። ካለፋችሁት በኋላ ደግሞ ሌላ ራሱን የቻለ እንትን አለ ማለት ነው። ሪስክ ማኔጅመንት ሩል አለ። ሶ ይሄንን ሩል እንዴት እንደምጠቀም ስክሪኑ ላይም ቅድም እንዳረኩላችሁ ነው የምጠቀመው። ሶ ይሄንን አለፍኩት ማለት ነው። ይሄንን ካለፋችሁት በኋላ ጋይስ ኢማጂን በስንት ትሬድ ነው ማለት ነው? 3 እዚህ ጋር ይሄ አይቆጠርም። ይሄ ጀስት ዴቱ እንዲሞላልኝ ነው እንደዚህ ማድረገው ማለት ነው። እዚህ ጋር ሚኒመም ትሬዲንግ ዴይስ 4 ዴይስ ስለሚል ነው እነዚህን በጣም በትንሽ ሎት ሳይዝ በሚኒመም በቃ እዚህ ሚኒመም በ0.01 ዝም ብዬ ከፍቼ ዘጋለው ማለት ነው። ሶ ዛት ዌይ እንዲቆጥርልኝ ማለት ነው። እንትኑን ቀኑን እንዲቆጥርልኝ ማለት ነው። 4 ቀን ትሬድ አድርጓል ብሎ እንዲቆጥርልኝ ማለት ነው። ሶ ይሄ ጀስት እንደዚህ አይነት ነገሮች የምጠቀማቸው ትሪኮች ናቸው። አያችሁ ይሄንን ነው እንድታውቁ የፈለኩት ማለት ነው። ሶ ፎር ሚኒመም ዴይስ ቆጠረልኝ። ዜን ማክሲመም ዴሊ ሉዝ 10,000 ነው። እኔ 2000 ነው 2000 ብቻ 1% ብቻ ሉዝ ያደረኩት። ኤንድ ሉዝም አድርጌው አይደለም ክሎዝ አደረኩት። ድሮዳውን ውስጥ የገባውን ነው የሚቆጥረው ማለት ነው። ዜን ማክሲመም ሉዝ ከማክሲመም ሉዝም እንደዛው ድሮዳውን ውስጥ ይሄ ትሬድ ድሮዳውን ውስጥ የገባውን ነው የሚቆጥረው ማለት ነው። ኤንድ ፕሮፊት ታርጌቴ 10k ነበረ። ያንን 10k እንትን አልኩት ማለት ነው። ሶ ዊዝን አ ዴይ ነው ያለፍኩት ማለት ነው። ሶ በስንት ትሬዶች መሰላችሁ ጋይስ? በ3 የትሬዲንግ ዴይስ ነው 200k አካውንት ያለፍኩት ማለት ነው። ሶ ከዚህ በኋላ በጣም ኢዚ ነው። 20k 30k መስራት በጣም ኢዚ ነው። 10k መስራት ፐር መንዝ በጣም ኢዚ ነው። በደንብ ሪስክ ማኔጅ አድርጋችሁ ሌላ ኔክስት ቪዲዮ ሰራላችኋለሁ ከዚህ ቀጣይ ዊዝድሮ እያረኩም እንዴት እንደምል ሰራላችኋል። ከዚህ በላይ እኔ ሞር ፎከስ ማድረገው ላይቭ አካውንት ላይቭ እንትኖች ላይ ነው ትሬዶች ላይ ነው። ሞር ፍሪደም ይሰጠኛል። ግን ይህንንም ትሬድ ማድረግ የምፈልጉ ከሆነ ብዬ ነው ቪዲዮ የሰራውላችሁ። በደንብ አይሆፕ ጠቅሜያችኋለሁ ብዬ አስባለሁ። ሶ ከጠቀምኳችሁ የሆነ ነገር ከተማራችሁበት ላይክ አርጉ፣ ሰብስክራይብ፣ ሼር አርጉት በደንብ ኮሜንት ላይም ኔክስት እንድሰራላችሁ ፈልጉትን ቪዲዮ ከጻፋችሁ ነው እኔም የምሰራውን ነገር ከዛ አንጻር ኮንሲደር አድርገዋለሁ ማለት ነው። ሶ ስላዳመጣችሁኝ ቴንክ ዩ። ይሄ ነው ትሪኩ፣ ይሄ ነው እንደዚህ ነው ፕሮፈርሞችን ማልፈው ለብዙ ተማሪዎችም የሚያልፉት በዚህ መንገድ ነው። እኔም ለብዙ ሰዎች አልፍ ያለው ይሄንን ቻሌንጆች ማለት ነው።
ከቻሌንጅ በፊት ግን እንዳልኳችሁ ላይቭ አካውንት ላይ ትሬድ አድርጉ በደንብ ላይቭ አካውንት ላይ ፕሮፊታብል መሆን አለባችሁ ወደዚህ ውስጥ ከመምጣታችሁ በፊት ላለው ስላዳመጣችሁኝ አመሰግናለሁ እግዚአብሔር ያክብራችሁ መልካም ቀን